በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን እግዚአብሔርን አጋዥ አድርገን በዕለተ ማክሰኞ የሚነበብ አባታችን የአቡነ ገብረ መንፈስ ቅዱስ ገድልን ማንበብ እንጀምራለን። አባታችን ገብረ መንፈስ ቅዱስ ጸሎቱን በጨረሰ ጊዜ በልማዳቸው መላእክቱ ደርሱ መጥተው አንተ ጽኑ ተጋዳይ መነኩሴ ምን ትሻለህ አሉት። ከኔ በፊት የነበሩ ነቢያት፣ በአደባባይ የተጣሉ ሰማዕታት፣ ወንጌሉን ያስተማሩ ሐዋርያት፣ በየዋሻውና በየከፍታው ያሉ ጻድቃን፣ እነዚህ ሁሉ እግዚአብሔርን እንዳዩት እኔም ማየው ዘንድ እሻለሁ አላቸው። መላእክትም አባታችን ገብረ መንፈስ ቅዱስን ነገር ሰምተው ወደ ሰማይ ወጥተው አባታችን የጠየቃቸውን ሁሉ ለጌታችን ነገሩት። ከዚህም ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። አርባዕቱ እንስሳት ዙፋኑን ተሸክመው 24ቱ ካህናተ ሰማይ የወርቅ ማዕጠንት ይዘው በፊቱ ቆመው ሊቃነ መላእክትን በየማዕረጋቸው በየነገዳቸው በዙፋኑ ዙሪያ ቆመው አባታችን ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን በአባቱ ቀኝ በዙፋኑ ላይ ተቀምጦ በአንድነቱ በሦስትነቱ አየው። የአብ የወልድ የመንፈስ ቅዱስን አንድነትና ሦስትነትን ተረዳ። መላእክትና ሊቃነ መላእክት በየሥርዓታቸው 99ኙ ነገደ መላእክት በየወገናቸው ብዙ የሚሆኑ መላእክት በየነገዳቸው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ከአንደበታቸው ምስጋና አይቋረጥም ነበር። አባታችን ገብረ መንፈስ ቅዱስም ይህንም ባየ ጊዜ ታላቅ ፍርሃትን ፈራ፣ ተንቀጠቀጠ። እግዚአብሔርም ጽና፣ እኔን ስላየኸኝ አትፍራ፣ ዮሐንስ አቡ ቀለምሲስ እንዳየኝ አንተም እንድታየኝ ያጸናሁህ ያበረታሁህ እኔ ነኝና፣ ወዳጄ ገብረ መንፈስ ቅዱስ ከእኔ ምን ትሻለህ? ምንስ ትለምነኛለህ? እነሆ ታየኝ ዘንድ በለመንከኝ ጊዜ ተገለጽኩልህ። እስከ ሞት ድረስ የጨከንክ የታገስክ፣ ከአንበሶች ጋር መኖርን ያልፈራህ፣ ሳትጠራጠር ገዳማትን የዞርክ፣ በግብፅ ገዳማት 300 ዓመት የኖርክ፣ እኔ መርጬ ንጹሕ አድርጌ የፈጠርኩህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ላድርግልህ? አሁንስ የለመንኸኝን ሁሉ እንዳልዋሽህ እልሃለሁ። ምን እንዳደርግልህ ትወዳለህ? አባታችን ገብረ መንፈስ ቅዱስም ይህን ታላቅ ምስጢር ከፈጣሪው ከጌታው ሰምቶ እጅግ ደስ አለው። አባታችንም ጌታዬ አምላኬ፣ ይህ ለእኔ አይገባኝም፣ እንደኔ ላሉት ለሌሎች ያላደረግከውን ለእኔ አድርገህልኛልና አሁንም የምሕረትን ቃል ኪዳን ስጠኝ። የገቦታን ሰዎች ማርልኝ፣ ኃጥአን ናቸውና ንስሐ የማያሻቸው ጻድቃንን ልትጠራ አልመጣህምና ኃጥአንን ወደ ንስሐ ልትመልስ መጣህ እንጂ። እርሳቸውን እያፋጩ እንባቸውን እንደ ክረምት ዝናብ እየወረደ በሲኦል ውስጥ የሚሰቃዩ ነፍሳትን አስባቸው። ሰይጣን ስላሳታቸው ነውና ባለማወቅም በማወቅም የሰሩትን ማራቸው፣ ይቅር በላቸው አለ። ጌታችንም አባታችን ገብረ መንፈስ ቅዱስን በፊቴ ድካምን ላበዙ ለሌሎች ቅዱሳን ያላደረግኩትን ድንቅ ነገር ለመንከኝ። መነኩሴው ለትጹን ክፋቱ ስለበዛ ስለ አንድ ኃጢአተኛ ለመነኝ። ጽኑ ሥቃይ ወዳለበት ሲኦል ከገባ በኋላ በብዙ ድካም መላልሶ ለመነኝ። የዚያን የኃጢአተኛ ሰው ነፍስ ከሲኦል አውጥቼ እንዳልተፈጠረች አደረግኳት። ሙታን በሚነሱበት ጊዜም ጻድቃን በሚኖሩበት በመንግሥተ ሰማያትም ቢሆን ኃጥአን በሚኖሩበት በገሃነመ እሳትም ቢሆን አትገኝም። ወዳጄ ገብረ መንፈስ ቅዱስ ለአንተ ግን እንዲህ አይደለም። እንደ ቸርነቴ እምርልሃለሁ እንጂ መታሰቢያህን የሚያደርጉ ስምህን የሚጠሩ ኃጥአንን ሁሉ እንደ ቸርነቴ
እንደ ይቅር ባይነቴ እምርልሃለሁ እንጂ እምቢ አልልህም። የለመንከኝንም ሁሉ አደርግልህ ዘንድ በማይታበል ቃሌ ቃል ኪዳን ሰጥቼሃለሁና አለው። አባታችን ገብረ መንፈስ ቅዱስም ይህንን ቃል ኪዳን ሰምቶ በግንባሩ ወድቆ ሰገደ። ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ይህንን ሁሉ ሰምተው ደስ አላቸው። አምላካችን ለፈጣሪያችን ምስጋና ይገባል። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ሃሌሉያ ብለው አመሰገኑ። አባታችን ገብረ መንፈስ ቅዱስም ጌታዬ የምትምርልኝ ምን ያህል ነው አለው። ጌታም በዕድሜ ልክ በእያንዳንዷ ቀን ሺህ እምርልሃለሁ አለው። የአባታችን ገብረ መንፈስ ቅዱስ ዕድሜው ከተወለደበት ቀን ጀምሮ ይህን ቃል ኪዳን እስከተቀበለበት ቀን ድረስ 300 ዓመት ሆኖት ነበር። ጌታችንም የመላእክት አለቆችን በሲኦል ውስጥ በእሳት ሰንሰለት ታስረው ያሉ ነፍሳትን ፈታችሁ አምጥታችሁ ለአባ ገብረ መንፈስ ቅዱስ ስጡ አላቸው። ሰባቱ የመላእክት አለቆችም ኃጥአን ወዳሉበት ወደ ሲኦል ወረዱ። በዚያች ሰዓት በኃጥአን ላይ የሰለጠነ አብድልማኮስ የተባለ የሲኦል አለቃ መጣ። ሰባቱ የመላእክት አለቆችም በአባታችን ጸሎት የዳኑትን የገቦታ ሰዎች ከሲኦል አወጧቸው። ከሲኦል የወጡ ነፍሳት 3000 ያህሉ ነበር። ሚካኤልና ገብርኤል በየወገናቸው፣ ኡራኤልና ሩፋኤል በየነገዳቸው፣ ሳቁኤል፣ ራጉኤልና ፋኑኤልም በየማዕረጋቸው በፊታቸው እያመሰገኑ እልል እያሉ ሌሎችም የመላእክት ሰራዊት ወደ እግዚአብሔር የክብር ዙፋኑ እስኪደርሱ ድረስ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰው ልጅ እርቅ ሆነ እያሉ በፊት በፊታቸው እየመሩ እነዚያን ነፍሳት ወደ ገነት አስገቧቸው። ዳግመኛም እንዲህ ብለው አመሰገኑ። ምርኮን ማርከህ ወደ ሰማይ ወጣህ፣ ስጦታህንም ለሰዎች ሰጠህ። ከሲኦል የወጡ ነፍሳት ደስ እያላቸው እግዚአብሔርን እያመሰገኑ ወደ ገነት ገቡ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እንዳንተ መላእክት ዘወትር ከሚጎበኟቸው ከቅዱሳን ገዳማውያን በቀር በዚህ ዓለም ያሉ ሰዎች ሁሉ ከካህናትም ከመነኮሳትም ወገን ቢሆን ከዛሬ ጀምሮ አያዩህም። ብትገለጽለት ከወደድከው በቀር መላእክት ለሁሉ ተገልጸው እንደማይታዩ አትታይም። ያለ ድምፅ እንደ ነፋስ የሚበር የብርሃን ሰረገላ ይሁንልህ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መድረስ እስከምትችልበት ድረስ ብረር። ወዳጄ ገብረ መንፈስ ቅዱስ ከእንግዲህ ወዲህ እኔንም አባቴንም መንፈስ ቅዱስንም በወደድክ ጊዜ እየን። ታማኝ አገልጋዬ ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ወደ ኢትዮጵያ ሂድ። በልመና በጸሎትህ ከሲኦል የምታወጣቸው ነፍሳት በዚያ አሉና። አባታችን ገብረ መንፈስ ቅዱስም የጌታን ነገር ሰምቶ ፊቱ በራ፣ በልቡ ደስ ተሰኘ። ጌታዬ ፈጣሪዬ፣ ወደዚች አገር ማን ይመራኛል? መንገዷንስ በምን አውቃለሁ? ከታናሽነቴ ጀምሮ ሩቅ አገር እንደሆነች ሰምቻለሁና አለው። እግዚአብሔርም አለው፣ እኔ በሥልጣኔ አደርሳለሁ፣ መላእክትም ካንተ አይለዩም። በእነርሱ ዘንድ የከበርክ ሆነሃልና እኔን በወደድክ ጊዜ ታገኘኛለህ አለው። ጌታችንም ለአባታችን ለገብረ መንፈስ ቅዱስ ይህን ቃል ኪዳን ከሰጠ በኋላ ከእርሱ ተለየ። የመላእክት ሰራዊትም የዳዊትን መዝሙር ምርኮውን ማርከህ ወደ ሰማይ ወጣህ፣ የሰው ልጆችም ስጦታን ሰጠህ እያሉ ጌታን ተከትለው ወጡ። እጹብ ድንቅ ነገርም ባዩ በሰሙ ጊዜ ባሪያምን ፍጹም ደስታ ሆነ። ዓለም ከተፈጠረ ጀምሮ ክርስቶስ ወደዚህ ዓለም እስከመጣበት ድረስ እንዲህ ያለ ነገር አልታየም አልተሰማምም። ከዚህ በኋላ መላእክት ቀድሞ ወደ ነበረበት ቦታ በክብር መለሱት። ወደዚህ ዓለም የመምጣቱን እግዚአብሔር ልጅ ሰው የመሆኑንም ነገር ያበስር ዘንድ ስሙ ገብርኤል የሚባል መልአኩን አስቀድሞ ላከ። በገሊላ አውራጃ ወዳለችው ወደ ድንግል ማርያም ገብቶ
ስልጣን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እነሆ ትፀንሻለሽ፣ ወንድ ልጅንም ትወልጃለሽ አላት። እመቤታችን ድንግል ማርያምም ወንድ ሳላውቅ እንዴት ይሆንልኛል አለችው። ያን ጊዜም መልአኩ ቅዱስ ገብርኤልም መንፈስ ቅዱስ ያድርብሻል አላት። በእውነት መንፈስ ቅዱስ አደረባት። የአብ ኃይሉ የልጁ እናት ለመሆን አጸናት። አብ ግን ከእርሷ ሰው አልሆነም። መልአኩ ገብርኤልም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። ያን ጊዜም እመቤታችን ድንግል ማርያም መልአኩን የእግዚአብሔር አገልጋዩ እነሆ እንደ ቃል ይደረግልኝ አለችው። ያን ጊዜ እግዚአብሔር ልጅ ከእርሷ ተወለደ። መልአኩ እንደነገራት አንዱ የሚያከብራት ነው፣ አንዱ ከእርሷ የሚወለድ ነው፣ አንዱ የሚያጸናት ነው። ወደ ላይ ወደ ጽርሐ አርያም መውጣት እንችል ዘንድ በሦስቱ የብርሃን ምሰሶች መውጫን አደረገች። ወልድ ከአባቱ ጋር ወዳለበት ወደ ጽርሐ አርያም ሕሊናዋን አቀናች። አባታችን ገብረ መንፈስ ቅዱስ አንድነትን ሦስትነትን እንዳየ ወልድም ከሰማየ ሰማያት ወርዶ ራሱን ዝቅ አድርጎ በእመቤታችን ማኅፀን አደረ። ንጽሕናዋን ቅድስናዋን በወደደ ጊዜ በጽርሐ አርያም እናት ትሆነው ዘንድ ወደ ሰማይ አላወጣትም። እርሱ ራሱ ወልድ ወርዶ በጸራቢው በዮሴፍ ቤት አደረ እንጂ። በዚህ ተወልደው ዘንድ በኪሩቤል ሰረገላ አላስቀመጣትም። ስሟ ናዝሬት በምትባል አገር በገሊላ ሳለች በማኅፀኗ አደረ እንጂ። ዳግመኛ በቤተልሔም በበረት ተኛ። ላምና አህያ በትንፋሻቸው አሟሟቁት። በክንድ ታቀፈ፣ በሰሎሜ እጅ ተዳሰሰ። ከድንግል እናቱ ጡቶች ወተትን አመነጨ። የእናቱን ጡት ለመጥባት አፉን ከፈተ። በሽተኞችን እየፈወሰ ታምራትን እያደረገ አደገ። በሜዳ ላይ በመዳህ በመታቀፍ የሰውን ባሕርይ ገንዘብ አደረገ። ባደገም ጊዜ የሰዎችን ሥርዓት ፈጸመ። በመንገድ በመሄድ ደከመ። በወይን ቦታ አቅራቢያ በምትሆን ስሟ ሲካር በምትባል በሰማርያ በውኃ ጉድጓድ አጠገብ ተቀመጠ። ከሳምራዊት ሴት ውኃ ይጠጣ ዘንድ ለመነ። በዚህ ዓለም በግልጽ ተመላለሰ። በ30 ዘመኑ በዮርዳኖስ ወንዝ ተጠመቀ። አብም የምወደው ልጄ ይህ ነው፣ እርሱንም ስሙት ብሎ መሰከረ። ዳግመኛም ደጋግ ደጋግ ታምራትን አደረገ። ውኃውን ወደ ወይን ለወጠ። 12 ዓመት ሁሉ ደም ሲፈሳት የነበረችውን ሴት በልብሱ ጫፍ አዳነ። የደም ፈሳሽ በልብሱ ጫፍ አደረቀ። በ5 እንጀራና በ2 ዓሣ ብዙዎቹን አጠገበ። ከኃጢአት በቀር የሰውን ሥርዓት ሁሉ ፈጸመ። በአይሁድ ሥርዓት የፋሲካን በግ በላ። የቂጣ በዓልን ለማክበር ወጣ። ጾምን በመጾም ተራበ። የሚፈትነው ሰይጣንም መጥቶ እነዚህ ድንጋዮች እንጀራ ይሁኑ ብለህ እዘዝ አለው። ጌታችን ኢየሱስ ክርስቶስም ሰው በእንጀራ ብቻ አይኖርም እግዚአብሔር በሚወጣው ቃል ነው እንጂ። ዳግመኛ ተራበ። ከእርሷ ፍሬ ያገኝ እንደሆነ ሊያይ ወደ ዕፀ በለስ ሄደ። ሄዶም ፍሬ ባጣባት ጊዜ ረገማት። ያን ጊዜ ፈጥና ደረቀች። ዳግመኛም ከሙታን ስላስነሳው ስለ አልዓዛር አለቀሰ። እነሆ የሰውነትን ሕግ ፈጸመ። ተርቧል፣ ተጠምቷል፣ ደክሟል። ሐሙስ ማታ የፋሲካውን በግ ሲበሉ የደቀ መዛሙርትን እግር በማጠብ ትሕትናውን ያሳይ ዘንድ ተነሣ። ካጠባቸውም በኋላ በማበሻ ጨርቅ አደፋቸው። በከበረች እጁ የተረገጻቸውን እድፍ አነጻ። የፋሲካውን በግ ከበሉ በኋላ ሥጋውን ደሙን አክብሮ ለውጦ ሰጣቸው። ይኸውም ዘርአ ብእሲ ያልተቀላቀለው መለኮት የተዋሃደው ነው። በመከራው ጊዜ አዘነ። ሰውነቴ እስክትሞት ድረስ ደርሳ አዘነች፣ ተጨነቀች አለ። በዚያችም ሌሊት ይዘው ወደ ካህናት አለቆች፣ ወደ ምኵራብ መጋቢዎች፣ ወደ ሕዝብ አስተማሪዎች ወሰዱት። እንደ ሌባ እንደ ወንበዴ ሰይፍ፣ ዱላ፣ ጎመድ ይዛችሁ ልትይዙ የመጣችሁን አላቸው። ጌታችንንም የያዙት ሰዎች ይዘብቱበት ነበር፣ ይመቱትም ነበር፣ ያሽሟጥጡትም ነበር።
ፊቱንም በጥፊ ይመቱት ነበር። ክርስቶስ በጥፊ የመታ ማን ነው ብለው ትንቢት ተናገር ይሉት ነበር። ሌሎችም ብዙ ይሰድቡት ነበር። ጭፍሮችም ይዘው እንደ ሌባ አሰሩት። በፍርድ አደባባይ ጉንጩን በጥፊ ተመታ፣ ራሱን በዘንግ ተመታ፣ በሹሙ ፊት ተገረፈ፣ የሾህ አክሊል ተቀዳጀ። ጭፍሮች ይዘው መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። እጆቹም እግሮቹም በችንካር ተቸነከሩ። በምድር ላይ ጥሩ ውሃ ትኩስ ደም እስኪፈስ ድረስ ከመስቀሉ ጋር ተጣበቁ። በትሕትና ቃል አምላኬ አምላኬ እየኝ ለምን ተውከኝ አለ። መልአከ ሞትም ይህንን ሰምቶ ቁራኝነት ያስለመደበት ሩቅ ብእሲን አስመሰለው። ጌታችን ኢየሱስ ክርስቶስ ሰውነቱን በግርፋት ቆስሎ በችንካር ተቸንክሮ ባየው ጊዜ ፍጡር መሰለው። የጻድቅ የክርስቶስን ነፍስ ይውጥ ዘንድ አፉን ከፈተ። ከሰውነቱም የእሳት ፍላጻ ወጥቶ መዋጥ የለመደ የዲያብሎስን ጉሮሮ ወጋው፣ አነቀው። ከዚህ በኋላ መልአከ ሞት ይህን አይቶ አሰምቶ ጮኸ። 5500 ዘመን በእኔ ሥልጣን ተይዞ የነበረ ሥጋን ተዋህዶ ድል የነሳኝ ማን ነው? ሥጋን የተዋህደ ይህ ማን ነው? እነሆ ድል ነሽ የነበር ድል ተነሳ፣ አዳኝ የነበረ ተያዘ፣ አጥማጅ የነበረ ተጠመደ። የነቢያትን የሐዋርያትን ነፍሳት የሚቀበል የሚነጥቅ እርሱ ነበርና ወደ ሲኦል ይወርድ ዘንድ በ9 ሰዓት ነፍሱን ከሥጋው ለየ። በመለኮታዊ ሥልጣኑ አስጨነቀው። በሲኦል የነበሩ ነፍሳትን እየበዘበዘ ተድላ ደስታ ወዳለበት ገነት በ11 ሰዓት በሰርክ አወጣቸው። አዳም በሰርክ ከገነት እንደወጣ እንዲሁ በሰርክ ወደ ገነት ተመለሰ። መድኃኒታችን ኢየሱስ ክርስቶስ የማረከው ምርኮ ምንድን ነው? ከሲኦል መከራ ያወጣቸው ነቢያት የቀደሙ አባቶች ነፍሳት ነው እንጂ ጌታችን ይህን ያደረገው የጠላት ዲያብሎስን ሥልጣን ይሽር ዘንድ ነው። በአምላክነቱ ኃይል አጠፋው። በዋሻ በፍሩክታ ለሚኖሩ ለሌሎች ቅዱሳን የቀደሙት አባቶችም ለነቢያትና ለሐዋርያትም ያላደረግከውን ለአባታችን ገብረ መንፈስ ቅዱስ ያደረግክለትን ድንቅ ነገር ሁሉ አውቅ እረዳ ዘንድ ጌታዬ ሆይ ማስተዋሉንና እውቀትን ስጠኝ። ያደረግክለትም እንደ ሰው አይደለም፣ አንተ የምትሠራውን ይሠራ ዘንድ ሰጠኸው እንጂ ሥራ ግሩም ነው። አንተ በሁሉም ትኖራለህ፣ ሁሉን የምትገዛ ነህ። ጌትነትህ እስከ ዓለም ዳርቻ የመላ ነው። የገሃነምን እሳት የፈጠርክ አንተ ነህ፣ ሁሉም ይቻልሃል። ኃጢአተኞችን ለመቅጣት የእሳት ገደል የእሳት ባሕርን አዘጋጀህ። ሁሉም በአንተ ዘንድ እንደ እሳት ብልጭልጭታ ናቸው። በሰማይም በምድርም ያለ ሁሉ እምቢ አይልህም፣ ይታዘዝልሃል። ወንጌላዊ በሰው ዘንድ የማይቻል እግዚአብሔር ይቻላል እንዳለ በእውነት ሁሉ ይቻልሃል፣ የሚሳንህም ነገር የለም። መለኮት በተዋህደው ሥጋ ምርኮን ማረክ። አባታችን ገብረ መንፈስ ቅዱስ ወደ አየር ይወጣ ዘንድ የእሳትንም ባሕር ይሻገር ዘንድ በውስጧም እልፍ አላፍ ነፍሳትን ይማርክ ዘንድ እንዴት ቻለ? ይኸውም በልዩ ተፈጥሮ አይደለም፣ በአዳም ባሕሪ ሆኖ ነው እንጂ ሌላ ተፈጥሮ የለውም። እንደ መጀመሪያው ሰው እንደ አዳም ያለ ባሕሪ ነው። አዳምስ የእሳትን ባሕር ይሻገር ዘንድ መድኃኒታችን ክርስቶስ እስኪመጣ ድረስ ከሲኦል ይወጣ ዘንድ አልቻለም። አባታችን ገብረ መንፈስ ቅዱስ ሆይ ከእግዚአብሔር የተሰጠ ባለሟልነት ክብር ጸጋ ምን ያህል ነው! ገድልህን ትሩፋትህን ለመናገር ባሰብኩ ጊዜ ሕሊናዬ ጥሩ ጠጅ እንደጠጣ ሰው በደስታ ይዞራል። አባታችንን የገድሉን የትሩፋቱን ነገር መቼ ፈጽመዋለሁ እያለ ይወጣል ይወርዳል፣ ተቆጥሮ የማያልቅ ብዙ ነውና። አስቀድመን ወደ ጀመርነው እንመለስ። አባታችን ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ። ራእይ የማየት ልማድ ነበረውና የተሰወረውን የተገለጠውን በሰማይና በምድር ያለውን ምስጢር ሁሉ ያውቅ ነበርና። ዳግመኛም ንጹሐን ካህናት ዲያቆናት ወዳሉበት መንፈስ ቅዱስ ሲወርድ ያይ ነበር። የኃጥአን ሥራ ሁሉ በፊቱ እንዳለ እንደ መስታወት የተገለጠ ነው። ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ያውቃል እንዳለ
አባታችን ገብረ መንፈስ ቅዱስም ገቦታ በሚባል አገር በቅዳሴ ጊዜ በቤተ ክርስቲያን ብዙ ሰዎች ተሰብስበው አየ። ቁጥራቸውም 200 ያህል ነበር። በቅዳሴ ጊዜ መንፈስ ቅዱስ በሥጋው በደሙ ላይ ወረደ። አባታችንም አይቶ ደስ አለው። ዳግመኛም ሰዎቹ ሁሉ ምግባሩ ከቀና ሃይማኖቱ ከጸና ከአንድ ሰው በቀር ሥጋውን ደሙን ሳይቀበሉ ወደ ቤታቸው ሲመለሱ አየ። ከእርሱ ጋር የነበረውን መልአክ ሥጋውን ደሙን ሳይቀበሉ የተመለሱ የእነዚህ ሰዎች ኃጢአታቸው ምንድን ነው አለው። መልአኩም አባታችን ገብረ መንፈስ ቅዱስን እግዚአብሔር ፊት የበዛ ኃጢአታቸውን ተመልከት አለው። አባታችን ገብረ መንፈስ ቅዱስም መለስ ብሎ ሰይጣን ከቅጽረ ቤተ ክርስቲያን አንስቶ በቤታቸው እስኪደርሱ ድረስ በእሳት አለንጋ እየገረፈ እየነዳ ሲወስዳቸው አየ። ሰይጣን ግን የእርሱ ስለሆኑ ደስ ይለው ነበር። ሁሉም ጠፉ። ንስሐ ገብቶ ሥጋውን ደሙን ከተቀበለ ከዚያ ሰው በቀር ከእነርሱ አንድ ሰውስ እንኳን አልቀረም። ሰይጣን ግን ድሆች ከጥራጊ ላይ የወደቀ ወርቅ ባገኙ ጊዜ ደስ እንደሚላቸው ደስ ይለው ነበር። በሕይወት ዘመናቸው በምድር ላይ ንስሐ ያልገቡ ኃጢአተኞች ሁሉ በእውነት የተጣሉ ናቸው፣ ለሰይጣንም ጭፍራ ሆኑት። አባታችን ገብረ መንፈስ ቅዱስም ይህን ድንቅ ነገር ባየ ጊዜ አዘነ፣ አለቀሰ። አቤቱ ጌታዬ ፈጣሪዬ፣ ሰይጣን ሕዝብህን ማርኮ ወሰደ። ሥጋህን ደምህን ከተቀበለ ከአንድ ሰው በቀር ከ200 ሰው አንድስ እንኳ የቀረው የለም። ነቢዩ ዳዊት በመዝሙሩ ያለ ዋጋ ሕዝብህን ሰጠህ ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም ይህን ተናግሮ አለቀሰ። ሐዋርያት እንደ ጾሙ ይጾም ዘንድ ምህላም ያደርግ ዘንድ ወደደ። ቀድሞ ወደ ነበረበት የባሕር ደሴት ሄዶ ጸሎትን አበዛ። ይቅርታ ከማይገባው እርሱም ሰውን አግኝቶ ይቅር ከማይል ከጠላት ከዲያብሎስ ወገኖች ሁሉ ይቅር ይላቸው ዘንድ በጽኑ ልብ እግዚአብሔር ለመነው። ጌታችንም ተገልጾ ንዑድ ክቡር የሚሆን አባታችንን ስለ ብዙ ድካም ብዙ ነፍሳትን ማርኩልህ አለው። በ200 ሰዎች ምክንያት እኔ በተወለድኩባት፣ በተጠመቅኩባት፣ በተነሳሁባት በእነዚህ በሦስቱ በዓላት 3,000 ነፍሳት እምርልሃለሁ አለው። እነዚህንም 200 ነፍሳት እነሆ በእጅ ሰጠሁ፣ ወደ ርስትህ ውሰዳቸው አለው። በበዓልህም ቀን የተወለዱትን የተጠመቁትንም እምርልሃለሁ። መድኅን ክርስቶስ ለአባታችን ለገብረ መንፈስ ቅዱስ ይህን ቃል ኪዳን በሰጠው ጊዜ አባታችንም ያን ጊዜ ወድቆ ሰገደ፣ ጣሪውንም አመሰገነ። ሰይጣንም ይህን ቃል ኪዳን ሰምቶ መራራ ልቅሶን አለቀሰ። ይህ ሰው ከተወለደ ጊዜ ጀምሮ ተዋረድኩኝ፣ እርሱ ሳይወለድ ጽኑ ሥቃይ ወዳለበት ወደ ሲኦል በተንኰል ማርኬ የሰበሰብኳቸውን ነፍሳት በጾም በጸሎት ማርኮ የሚወስድብኝ ይህ ሰው ከማይደርስበት ቦታ ወዴት ልሂድ አለ። ሊሞትም ወደደ። ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ይህን ሰምተው ተደሰቱ፣ በደስታም ዘለሉ። ቅዱሳን መላእክት በሲኦል በመከራ ውስጥ ያሉትን ነፍሳት አመጧቸው። ከዚህ በኋላ በብዙ ትሩፋት ጾምና ጸሎት በብዙ እንባ ኖረ። በእያንዳንዲቱ ቀንም 44 ሺህ ጊዜ ይሰግድ ነበር። የዳዊትን መዝሙር፣ የነቢያትን፣ የሰለሞንን ምስጋና፣ ውዳሴ ማርያምን ይጸልይ ነበር። የጌታን መከራ መስቀል እያሰበ እልፍ ጊዜ ቀኝ ፊቱን፣ እልፍ ጊዜ ግራ ፊቱን በድንጋይ ይመታ ነበር። እንዲህም ይል ነበር፣ በብዙ ድካም በብዙ መከራ መንግሥተ ሰማያትን እንወርሳታለንና። ይህንንም ሁሉ በአንዲት ሌሊት በአንድ ቀን ያደርግ ነበር። በገድሉ በትሩፋቱ ለኃጢአተኞች የድኅነት ምክንያት ሆናቸው። የብርያለ ኃይሉ ደከመ፣ መርዙም ጠፋ። አባታችን ገብረ መንፈስ ቅዱስም በጸሎቱ ብዙ ነፍሳትን ማረከ። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ በበረሃ ሳለ ጎበኘው። የሥራቸውን ክፋት ትመለከት ዘንድ ወደ ገባዖን ሂድ አለው። አባታችንም ጌታችን እንዳዘዘው ወደ ገባዖን ሲሄድ በመንገድ ደከመ። ሰይጣንም በክንፍ የሚበሩ በእግር የሚሽከረከሩ ብዙ የበረሃ አውሬዎችን አመጣበት።
የእግራቸው ኮቴ ድምፅ የሚያስደነግጥ ነበር። አውሬዎች መጥተው ከበቡት፣ ጅብና ጃርት ቀደሙት። አባታችንም ባያቸው ጊዜ ከመጻሕፍት ከአዳም ልጆች ግብፅ ይከፋል፣ ከበረሃ ከአውሬዎችም ጅብ ይረክሳል የሚል ሰማሁ አለ። በመስቀል አምሳል ፊቱን አማትቦ ጃርትን እግዚአብሔር ፀጉርሽን ያርግፈው አላት። ይህም ባላት ጊዜ ፀጉሯ ረገፈ። አንበሳ ግን መጥታ ሰገደችለት፣ እግሩንም ላሰች። አባታችንም ጃርትን እኔም በጠላት ምክር ለማጥፋት መጣሽ አላት። ጃርትም አሁን አንተን እጣላ ዘንድ ሰይጣን ሰበሰበን፣ እርሱም ይጣላ ዘንድ እነሆ አሁን ይመጣል። አባት ሆይ ተጠንቀቅ አለችው። አባታችንም ስትለማመጠው ባየ ጊዜ እግዚአብሔር ፀጉርሽን ወደ ቦታው ይመልስልሽ አላት። ይህንም ባላት ጊዜ ፀጉሯን እንደ ቀድሞ ተመለሰላት። አባታችንም ከአንቺ ጋር ለሚመጡት ሁሉ ሂደሽ ንገሪ አላት። ሄዳም በእርሷ ላይ የተደረገውን ሁሉ ነገረቻቸው። ይህን ሰምተው ፈጽመው ደነገጡ። ሁሉም መጥተው ከፊቱ ሰገዱ። መልእክተኞቹ ድል እንደተነሱ ባየ ጊዜ ሰይጣን በተረገመው ዘንዶ አምሳል መጣ። ቁመቱም 75 ክንድ ወርዱም 20 ክንድ ያክል ነበር። ዓይኖቹም የእሳት ነበልባል ይመስሉ ነበር። አባታችን ገብረ መንፈስ ቅዱስም ባየው ጊዜ በሥላሴ ስም ፊቱን አማትቦ ከዚህ ከክፉ አውሬ አቤቱ አድነኝ፣ በእኔ በባሪያህ ቃል ድንጋይ ይሁን አለ። ይህንን ሲጸልይ የአውሬ መጥቶ በፊቱ ቆሞ ሊውጠው አፉን ከፈተ። አባታችንም በመስቀል አምሳል ፊቱን አማትቦ በፈጣሪ ኃይል ድንጋይ ሁን ብዬ አዝዝሃለሁ አለው። ያን ጊዜ ፈጥኖ በምድር ላይ ወደቀ፣ ድንጋይም ሆነ። አባታችን ገብረ መንፈስ ቅዱስም ደስ አለው። እግዚአብሔር መልአክም የሕይወት መጠጥ የተሞሉ 3 የወርቅ ጽዋዎችንና ኅብስት እንዲሁም 12 መብራት በእጁ ይዞ ወረደ። ስለ ድካምህ ይህን ኅብስት ብላ፣ ይህንንም ጽዋ ጠጣ አለው። አባታችንም ከመልአኩ እጅ ተቀብሎ በላ ጠጣ። በነጋም ጊዜ ተነስቶ ወደ ገባዖን ሄደ። የበዛ ክፉ ሥራቸውን አየ። ሀገራቸውም በክፋት የታጠረ ሆኖ ታየው። እናንተ የገባዖን ሰዎች ከበጎ ሥራ ሰንፋችሁ አያችኋለሁ፣ እግዚአብሔርንም አትፈሩም አላቸው። እነርሱም ይህንም በሰሙ ጊዜ ሁሉም ሊጣሉት መጡ። አንተ እንደዚህ የምትሰድበን ከ12ቱ መሠሪያን ተለይተህ የቀረህ ነህን? አሉት። አባታችንም እነዚያ መሠሪያን አይደሉም፣ እኔም ሥራዬን አላውቅም፣ ለነፍሳችሁ ድህነትን የሚሆነውን አስተምራችኋለሁ እንጂ አላቸው። እነርሱም ከአባታችን ይህን ነገር በሰሙ ጊዜ ተቆጡ። ፀጉሩን ይዘው ጎተቱት፣ ደበደቡት፣ ወደ ውጭም አውጥተው ጣሉት። አባታችን በዚያ ሲጸልይ ጌታችን ተገለጸለት። ወዳጄ ገብረ መንፈስ ቅዱስ በእኔ ምክንያት ያገኘህን መከራ አትፍራ፣ ታገስ። የቀኑ ሐሩር የሌሊቱን ቁር ታገስ። እኔም ቃል ኪዳንን እሰጥሃለሁ፣ ስምህንም የጠራ እምርልሃለሁ። ከዚህም ሀገር አፍረህ አትወጣም። ሕጌን የተላለፉ 700,000 ከ15 ነፍሳትን አስራት አድርጌ ሰጠሁህ አለው። ጌታችንም ይህን ቃል ኪዳን ሰጥቶት ወደ ሰማይ አረገ። አባታችንም በተሰጠው አስራት ደስ ብሎት ሰገደ። ከዚያም ወጥቶ ወደ ብሔረ ብፁዓን ሄደ። አባታችን ገብረ መንፈስ ቅዱስ ብሔረ ብፁዓን ገብቶ ንዑዳን ክቡራን ሰዎች የሚኖሩብሽ ሀገር ሰላም ላንቺ ይሁን አላት። ይህንን ሲናገር አንድ ሰው ወደ አባታችን መጥቶ ሰላም ላንተ ይሁን ብሎ ከወዴትስ መጣህ አለው። አመጣጤስ ከገባዖን ነው፣ ነገር ግን ሃይማኖታችሁ ምንድን ነው አለው። ያም ሰው አባታችን አንተ የምታመልከውን ንገረኝ አለው። አባታችንም እኔ በአብ በወልድ በመንፈስ ቅዱስ አምናለሁ አለው። ያም ሰው እኛም ይህንን ስም እናውቀዋለን፣ በዚህም እናምናለን አለው። ከዚህ በኋላ በአንድነት ወደ ቤተ ክርስቲያን ሄደው ጸለዩ። ጸሎታቸውንም ከፈጸሙ በኋላ ወንድሞችን አያቸው፣ ሰላምታም ሰጣቸው። ከእነርሱም ጋር 3 ዓመት በጾም በጸሎት በትጋት ኖረ። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ ተገልጾ ሕጌን ያልተላለፍክ ልቤን ደስ ያሰኘኸው ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን፣ እኔም አስራት እሰጥሃለሁ። ለእናቴ አስራት አድርጌ ወደ ሰጠኋት
ወደ ኢትዮጵያ ሂድ፣ የእስራኤልን መንግሥት ለሌላ አሳልፌ እንዳልሰጥ ለባለሟሌ ለዳዊት የገባሁትን ከአንደበቴ የወጣውን ቃል አላጥፍም። ጌታችንም አባታችንን ሂደህ የመንግሥቴ ወራሽ ላሊበላን ምድራዊ መንግሥት ነውን ወይስ ሰማያዊ መንግሥት የሚሻልህን ምረጥ ብሎሃል በለው አለው። ይህንን ከነገረው በኋላ ወደ ሰማይ አረገ። አባታችንም ከምድር ወድቆ ሰገደ። እግዚአብሔር ፈቃድ ከኔ ጋር ይሁን፣ ወደዚያ መሄድን አልሰንፍም ብሎ ተነስቶ ሄደ። በሮም ሀገር በግብፅ በረሃ በገባዖን የደረሰበትን መከራ በብሔረ ብፁዓንም 3 ዓመት የኖረበትን የሚናገር ገድል ተፈጸመ። አባታችን ገብረ መንፈስ ቅዱስም ከግብፅ ወጥቶ ጌታችን እንዳዘዘው መልአኩ ቅዱስ ገብርኤልም እየመራ 60 አንበሶችን 60 ነብሮችን አስከትሎ 30 በቀኙ 30 በግራው 30 በፊቱ 30 በኋላ ሆነው በነፋስ ሰረገላ ተጭነው ወደ ኢትዮጵያ መጡ። ምድረ ከብድም አደረሳቸው። ዳግመኛም ወደ ዝቋላ ተራራ ወሰደው። ከዚህ በኋላም እግዚአብሔር የሕጉን ታቦት እጅ ይነሳ ዘንድ 9ኙ ቅዱሳን ወደ ነበሩበት ወደ አክሱም ሄደ። መልእክቱን ለንጉሥ ላሊበላ ያደርስ ዘንድ ከአክሱም ተነስቶ ሄደ። ደርሶም ንጉሥ ሰላም ላንተ ይሁን አለው። ንጉሡም እግዚአብሔር ሰላም ካንተም ጋር ይሁን አለው። የፀጉሩንም ብዛት አይቶ አደነቀ። እግዚአብሔር ሰው አባቴ ከወዴት መጣህ አለው። አባታችን ገብረ መንፈስ ቅዱስም ከብሔረ ብፁዓን መጣሁ አለው። ንጉሡም ብሔረ ብፁዓን የሚባለው የት ነው ያለው አለው። የሀገሪቱስ ሥርዓት ምን ይመስላል ብሎ ጠየቀው። ለመስማት የሚያስደንቅ ሥራዋን ሁሉ አስረዳው። ንጉሡም ሰምቶ ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስም ቅዱስ ላሊበላን ጌታዬ ፈጣሪዬ ወደ አንተ የላከው ታላቅ መልእክት አለኝ አለው። ንጉሡም ይህን ሰምቶ ደነገጠ። በፊቱም ራሱን ዘንበል አድርጎ በል ንገረኝ አለው። አባታችን ገብረ መንፈስ ቅዱስም መልሶ ጌታችን ኢየሱስ ክርስቶስ ሰላም ላንተ ይሁን፣ ወዳጄ የምድር መንግሥት ትወዳለህን? ወይስ የሰማይ መንግሥት የሚሻልህን ምረጥ ብሎሃል አለው። ንጉሥ ላሊበላም ይህን ሰምቶ በእውነት እግዚአብሔር በፍጥረቱ ሁሉ የተመሰገነ ነው ብሎ ሰገደ። ምድራዊ መንግሥትማ ኃላፊ ነው፣ እኔስ የሰማዩን መንግሥት እመርጣለሁ አለው። ንጉሡ ላሊበላም አባታችን አንደበቴን ሰምቶ አባታችን ገብረ መንፈስ ቅዱስን የብሔረ ብፁዓን ሰዎችን ሥራ ጠየቀው። አባቴ ያየኸውን ሁሉ አትደብቀኝ ንገረኝ አለው። አባታችን ገብረ መንፈስ ቅዱስን መልሶ ልጄ የብሔረ ብፁዓንን ሰዎች ሥራ አልደብቅህም እነግርሃለሁ አለው። ዳግመኛም ሥርዓቷን አሰራሯን አስረዳው። ንጉሥ ላሊበላም ይህን ሰምቶ ከእግሩ ወድቆ ሰግዶ ባርከኝ አለው። አባታችን ገብረ መንፈስ ቅዱስም ከባሕሩ ዳር ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን ተመለከተ። የኢትዮጵያ ሕዝብ ኃጢአት በፊቱ ተገልጾ ታየው። አባታችን ገብረ መንፈስ ቅዱስም ወደ ባሕር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባሕር እንዳልወጣ በሕያው ስምህ ማልኩኝ፣ በእግሬም አልቆምም አለ። 40 ቀንና 40 ሌሊት በባሕር ውስጥ እንዲህ ሆኖ ኖረ። ወደ አባታችን ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ ምርልሃለሁ የሚል ቃል ከሰማይ መጣ። ብፁዓዊ አባታችንም መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባሕር አልወጣም አለው። እስከ 100 ዓመትም ድረስ ተዘግዝቆ ኖረ። ሥጋው ሁሉ አለቀ፣ ደሙም በባሕር ውስጥ ፈሰሰ። ውሃውም ደም መሰለ፣ አጥንቶቹም እንደ በረድ ነጭ ሆነው ታዩ። አጋንንት ሊጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱ 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። ስለታም በሆኑ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ ጀምሮ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደ እርሱ የተጋደለ ሰው የለም። የአባታችን መከራው በክርስቶስ አምነው ከሞቱ ሰማዕታት ሁሉ ከተቀበሉት መከራ የበዛ ነው። ከዚህ በኋላ ጌታችን መጥቶ ከባሕር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባሕር ወጣ። አጥንቶቹ
እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳስሶ ምንም እንዳልደረሰበት እንደ መጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ላከው። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። ዳግመኛም ከዚያ ወርዶ ወደ ምድረ ከብድ ሄደ። በዚያም እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይም አንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንደዘረጋ ሲጸልይ ኖረ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። ዓይኖቹን ወደ ሰማይ አንጋጠው አገኘ። በራሱ ላይ ተቀምጦ ዓይኖቹን አነቆረው፣ አሳወረው። ከዚህ በኋላ 2 ሳምንት ሙሉ እንደ ቀድሞ ምንም ጸሎቱን ሳያቋርጥ ሲጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን ዓይኖቹን እፍ አሉባቸው። ወዲያውም አዩ። እይታቸውም ከቀደመው 7 እጅ በለጠ። አባታችን ገብረ መንፈስ ቅዱስንም ከዚህ በፊት ይጣሉ የነበሩ ጠላቶች አጋንንት ከዝቋላ ምድር ታጠፋቸው ዘንድ ወደ ዝቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለ ተጋድሎህና ስለ ትዕግሥትህ ታላቅ ኃይል ይሰጥሃልና። ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ። አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደግመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰውራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃም ስለማትጠጣ ደክመሃልና ከዚያ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰህ ሄደህ ባልንጀሮቼን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም ሦስተኛውን ሽማግሌ አመጣው። አባታችን አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሦስቱም ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሦስትነት እንዳየ አባታችን ገብረ መንፈስ ቅዱስም ሥላሴን በአንድነት በሦስትነት አያቸው። አንድ ሰውም እስራኤል የተባለ ያዕቆብ ባደረባት በፈለገ ያቦቅ እንደታገለው እንደባረከውም እንዲሁም አብ ወልድ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ 7ቱ ሰማያትም ድረስ እናወጣሃለን አሉት። ያን ጊዜ መልካቸው ተለወጠ፣ የባሕርይ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረቅት ሁሉ ተብለጨለጩ፣ ሰማያትም ተነዋወጡ፣ ድንጋዮቹም ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይህች መለኮታዊ ጸጋ መንፈሳዊት ሀብት ለብፁዓዊ አባታችን ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታችንም አየው። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛው ሰማይ እስከ 3ኛው እኩሌታ አደረሰው። ወልድም ተቀብሎ አዝሎ እስከ 5ኛው ሰማይ እስከ 6ኛው እኩሌታ አደረሰው። መንፈስ ቅዱስም 7ኛው ሰማይ ግድማው ወደሚያስፈራ ዙፋን አደረሰው። ጻድቁ አባታችንም በአራቱ ማዕዘናት በከበበው በምስጢር ጎርፍ ተዋጠ፣ ደነገጠ፣ ተንቀጠቀጠም። በማይነገር በማይመረመር ግርማ የተገለጸለት አምላክ በግንባሩ ወድቆ ሰገደ። ከተገለጸለትም ግርማ የተነሳ እንደ በድን ሆነ። ጻድቁም ሕልም የሚያይ መሰለው። 3ቱ ሽማግሌዎች እንዳዘሉት እስከ 7ኛው ሰማይም እንዳደረሱት ሕልም የሚያይ ይመስለው ነበር። አባታችንም
ከዙፋኑ ፊት በደረሰ ጊዜ ሦስቱም በአንድ ዙፋን ተቀምጠው አየ። ይኸውም በአንድነት በሦስትነት ነው። በመላእክትም በሰውም ፍጥረትም ሁሉ አንድ ስግደት፣ አንድ ምስጋና ይቀርብላቸዋል። ሐዋርያው ጳውሎስ ስለ ራሱ እንዳለ በክርስቶስ የታመነ አንድ ሰው አውቃለሁ፣ ዘመኑም ከ14 ዓመት በፊት ነው። ለሥጋው እንዳለም እንደሆነ ከሥጋውም ተለይቶም እንደሆነ እንጃ እግዚአብሔር ያውቃል። ያንን ሰው እስከ ሦስተኛው ሰማይ ድረስ አወጡት። ያንን ሰው እኔ አውቀዋለሁ። በሥጋው እንደሆነ ከሥጋው ተለይቶም እንደሆነ እንጃ እግዚአብሔር ያውቃል። ወደ ገነት አወጡት። በዚያም የሰው ልጅ ሊናገረው የማይቻለውን የማይመረመር ምስጢርን ሰማ። እንዲሁ ዛሬም በዚህ ወራት ቤተ ክርስቲያን መብራት የሆነ የታመነ አባታችን ገብረ መንፈስ ቅዱስም በማይነገር ድንቅ ምስጋና እግዚአብሔር ታየው። የሰው ልጅ ሊናገረው የማይቻለው ደገኛ ምስጢርን አየ፣ ሰማ። የጻድቁ አባታችን ገብረ መንፈስ ቅዱስ ክብሩ እጹብ ድንቅ ነው። ስለዚህም ነገር እግዚአብሔር ጥልቅ ጥበቡን እንመርምር። የወደደውን ያደርጋል፣ ያሰበውን ይፈጽማልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በደብረ ታቦር ጴጥሮስን ከድንጋጤ እንደቀሰቀሰው አባታችን ገብረ መንፈስ ቅዱስንም አነቃው፣ አቅፎም ሳመው። አብ መንፈስ ቅዱስም አቅፈው ሳሙት። አባታችን ገብረ መንፈስ ቅዱስ በገድል በትሩፋት ከነቢያት ከሐዋርያት ከጻድቃን ከሰማዕታት ሁሉ በእጥፍ ይበልጣል። ይኸውም እህል ባለመብላቱ፣ ውሃ ባለመጠጣቱ፣ ልብስ ባለመልበሱ ነው። ጌታችን ኢየሱስ ክርስቶስም ሰማይና ምድርን፣ ፀሐይ፣ ጨረቃ፣ ከዋክብትም ከገድልና ከትሩፋት የተነሳ የአንዲቱን ፀጉርህን ዋጋ ያህል አያህሉም አለው። አጥንትህን ሥጋህን 100 ዘመን ሙሉ ሊነድፉህ ሲወጉ የነበሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ሂድ። እኔ እንደወሰድኩህ አላወቁም፣ በባሕር ውስጥ አለ ይላሉና። 7ቱ ሊቃነ መላእክት ይርዱህ፣ የእሳት መብረቆች ይከተሉ ይቅደሙልህ፣ በመብረቅ ሰረገላ ተጭነ ብረር አለው። አብ ወልድ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስን በክብር ሸኙት። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በመብረቅ ሰረገላ ተጭኖ ወደ ዝቋላ ወረደ። አጋንንትን አስደነገጣቸው። ሊቃነ መላእክትም ከበው በእሳት ሰይፍ ቆራርጠው ጣሏቸው። በመብረቅም አነደዷቸው፣ አመድ ትቢያ ሆኑ። በነፋስም በተኗቸው። አባታችን ገብረ መንፈስ ቅዱስ በመላእክት አጋዥነት በተሰጣቸው ኃይል ያጠፏቸው አጋንንት ቁጥራቸው 7,000 እልፍ ከ1,000 ያህሉ ነበር። ሁሉም በአንዲት ሰዓት ጠፉ፣ አንድስ እንኳ አልተረፈም። ከዚህ በኋላ የመላእክት አለቆች ከመባርቅት ጋር ወደ ሰማይ ወጡ። አባታችን ገብረ መንፈስ ቅዱስም አንበሶቹና ነብሮቹን ወዳሉበት ወደ ምድረ ከብድ ሄደ። ከዚህ በኋላ መንፈስ ቅዱስ የጠራቸው ሦስቱ ቅዱሳን በአንድ ቀን አባታችን ወዳለበት መጡ። አንዱ የዋልድባው አባ ሳሙኤል ነው። አንዱ የሐዘሎ አባ አንበስ ነው። አንዱም የቤጌ ምድሩ አባ ብንያም ነው። እያንዳንዳቸው በአንበሳ ተጭነው መጡ። ምድረ ከብድም ደረሱ። አባታችንም አይቶ ተሰወረባቸው። እነርሱም 7 ቀን በምህላ ሰነበቱ። የተሰወሩ አንበሶችም ወጥተው ሦስቱ ቅዱሳን ወዳሉበት ደርሰው አንበሶቻቸውን በሏቸው፣ ዋጧቸው። እንደ ዓይን ጥቅሻም ደማቸውን ላሱ። ወዲያውኑ ተሰወሩ። እነዚያም ቅዱሳን እጅግ ደነገጡ፣ ታላቅ ሐዘንም አዘኑ። የቅዱሳኑም ሐዘን ለአባታችን ገብረ መንፈስ ቅዱስ ተገለጸለት። አባታችንም 60 አንበሶችና 60 ነብሮችን አስከትሎ ከእግዚአብሔር በተሰጠው በሚያስፈራ ግርማ ወደ እነርሱ መጣ። መላእክትም የብርሃን ድባብ ይዘው መጡ። ፀጉሩ መላ ሰውነቱን አልብሶት ነበር። የራሱም ፀጉር በምድር ላይ ይሳብ ነበር። 7 ክንድ ከስንዝር ያህል ነበር። ፂሙም በአንገቱ ወርዶ በምድር ላይ ይዘረጋ ነበር። 3 ክንድ ከስንዝር ያህል ነበር። አጥፎም ይለብሰው ነበር። በሚያስፈራ ግርማም ወደ እነርሱ ደርሶ የቅዱሳን አባቶች ሰላምታ
ለእናንተ ይሁን አላቸው። እነዚያም ቅዱሳን ግርማውን ባዩ ጊዜ ደነገጡ። እነዚህም አንበሶችና ነብሮች በፊቱ ያጉረመረሙ፣ እንደ ፈረስ ምድርን ይቆፍሩ ነበር። አባታችን ገብረ መንፈስ ቅዱስም እነዚያ ቅዱሳንን እኔ ብቻዬን ወደምኖርበት ወደዚህ ገዳም ስለምን መጣችሁ አላቸው። እነዚያም ቅዱሳን ጸሎትህ የከበረች እንደሆነች ባወቅን ጊዜ ወደ አንተ መጣን። በዘመኑ ሁሉ አንተ የባሕታውያን አለቃ ነህና፣ ስለዚህም ነገር እግዚአብሔርን ሥራ ትነግረን ዘንድ በረከትንም ታድለን ዘንድ ወደ አንተ መጣን። መጥተንም ባጣን ጊዜ 7 ቀን በሐዘን በለቅሶ ሰነበትን። ጸሎትም ስናደርስ በዚያች ዕለት አንበሶች መጥተው አንበሶቻችንን ይዘው እንደ ዓይን ጥቅሻ በልተው ዋጧቸው ብለው ነገሩት። አባታችን ገብረ መንፈስ ቅዱስም አንበሶችን እስከ ዕለተ ሞታችሁ ድረስ የረገጥኩትን የእግሬን ትቢያ ትበሉ ዘንድ እንጂ እግዚአብሔር ያላዘዛችሁን ለምን በላችሁ? በሉ የበላችሁትን ሁሉ ትፉ አላቸው። አፋቸውንም ከፍተው የበሉትን የአንበሶችን ሥጋውን አጥንታቸውን ተፉ። በሆዳቸው ምንም አልቀረም፣ እንደ ዓይን ጥቅሻ በአንድ ጊዜ ተፉ እንጂ። አባታችን ገብረ መንፈስ ቅዱስም ፊቱ ወደ ምስራቅ መልሶ ወደ አምላኩ ጸለየ። አልዓዛርን ከመቃብር ያስነሳው ጌታዬ ፈጣሪዬ አገልጋዮችን ይከተሉ ዘንድ የሰጣቸው እነዚህን የሞቱ አንበሶችን አስነስተህ ለአገልጋዮች ስጣቸው ብሎ ያን ጊዜ አባታችን በጌታ በኢየሱስ ክርስቶስ ኃይል ተነሱ ብሎ የአንበሶችን ሥጋ ባረከ። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱ፣ እንደ ቀድሞ ሆኑ፣ እንደ ሰው ተናገሩ፣ አጉረመረሙ። ወደ አባታችን ገብረ መንፈስ ቅዱስ ቀርበው ከእግሩ በታች ሰገዱ። እነዚያም አንበሶች ከእንግዲህስ ወዲህ አንተን እንከተላለን፣ ጌቶቻችን ቅዱሳን እኛን ሊያስነሱን አልቻሉም፣ አንተ ግን ከአንበሶች ሆድ አውጥተህ አስነስተኸናልና አሉት። አባታችንም ወደ ቀድሞ ጌታችሁ ሂዱ ብሎ አሰናበታቸው። እነዚያም ቅዱሳን የአምላክን ሥራ አደነቁ። አባ ሳሙኤል አባታችን ገብረ መንፈስ ቅዱስን አባት ሆይ በዚች ቀን ድንቅ ነገርን አየን። መልክህ የእግዚአብሔርን መልአክ ይመስላል። ግርማህ እጹብ ድንቅ ነው። ንጽሕና ቅድስናህም ፍጹም ነው። የጸሎትህም ኃይል በአንበሶች ተበልተው የሞቱትን አንበሶቻችንን አስነሳ አለው። አባታችን ገብረ መንፈስ ቅዱስም ከዚህ የሚበልጥ ከዚህ የሚበዛ ድንቅ ነገር አሳያችኋለሁ አላቸው። ያን ጊዜውን ዓይኖቹን ወደ ላይ አቅንቶ በእጁ ደመናን ጠቀሰ። ብሩህ ደመናም መጥቶ ቀረበለት። አባታችንም በላዩ ተቀምጦ ዓይኖቻቸው እያዩት ወደ ሰማይ ወጣ። ፀሐይን አልፎ እስከ 7ኛው ሰማይ ደርሶ በእግዚአብሔር ዙፋን ፊት ቆመ። እንዲህም አለ፣ ጌታዬ አምላኬ ሥጋን ለለበሰ ሁሉ ምግብን የምትሰጥ ክንድህን የምትዘረጋ በሥርዓት ጸንቶ የሚኖር እንስሳትን ሁሉ የምታጠግብ የተራቡትን ምግብን የምትሰጣቸው እነዚህ ባሮች ቅዱሳን ምግባቸውን ስጣቸው። እነዚህ ቅዱሳን እኔን ሊጠይቁ ከሩቅ አገር የመጡ ናቸውና ለደቀ መዛሙርት ያልካቸውን አስብ። እነዚህ ሰዎች ያሳዝኑኛልና የሚበሉትን ስጧቸው። ያልከውን እንደተራቡ ብሰዳቸውም በመንገድ ይደክማሉ። ይህን ከመናገር ጋር 5ቱን እንጀራና 2ቱን ዓሣ ባርከህ የተራበውን ያጠገብህ በአንተ ማበርከትና ሥልጣን ገንዘብህ ነውና ለዘላለሙ። አሁንም ምሕረትህ የተመላች እጅህን ላክ፣ ለባሮችህም ምግባቸውን ስጣቸው። የባሪያህን ችግር የማቀርብላቸው የለኝምና አቤቱ ብሩክ ስቡህ ስለሚሆን ስለ ስምህ ብለህ ጸሎቴን ልመናዬን ስማኝ ለዘላለሙ አሜን ብሎ ጸለየ። ጌታችን ኢየሱስ ክርስቶስም አባታችንን 3 ኅብስት 3 ጽዋ ነሣ። ፋኑኤል መልአክም የያዝልህ ይህም የሚያጠግብ ምግብ ይሁናቸው። አንተም በብርሃን ሰረገላ ወደ ምድረ ከብድ ተመለስ፣ ሂደህ ባርከህ በሰላም ሸኛቸው አለው። አባታችን ገብረ መንፈስ ቅዱስም በደመና ተጭኖ ከመልአኩ ከፋኑኤል ጋር እንደ ዓይን ጥቅሻ ወደ ምድር ውስጥ ወርዶ ቅዱሳኑ ባሉበት ምድር ድንገት ብቅ አለ። 9 ሰዓት ሄዶ 9 ሰዓት ተመለሰ። እነዚያም ቅዱሳን አባታችንን እግዚአብሔርን በወዴት አገኘኸው አሉት።
በሰባተኛው ሰማይ በጽርሐ አርያም አገኘሁት አላቸው። አባ ሳሙኤልም አባታችን ገብረ መንፈስ ቅዱስን እንደዚህ እንደወደድክ እስከ ጽርሐ አርያም ድረስ በሥልጣንህ ዘወትር ትሄዳለህ አለው። አባታችን ገብረ መንፈስ ቅዱስም አሁን በወደድኩ ጊዜ እሄዳለሁ፣ ሐሳቤንም ፈጽሜ እንደ ዓይን ጥቅሻ ፈጥኜ እመለሳለሁ አለው። አባታችን ገብረ መንፈስ ቅዱስና ሦስቱ ቅዱሳን እንዲህ ሲነጋገሩ መሸ። ሦስቱም ቅዱሳን ኅብስቱን ጽዋውን በእጃቸው እንደያዙ አባታችን ገብረ መንፈስ ቅዱስ ባርኮላቸው ከእነርሱ ተሰወረ። ሦስቱ ቅዱሳንም አባታችን ገብረ መንፈስ ቅዱስ ከሰማይ ያመጣላቸውን ኅብስተ ጽዋ ተመግበው በዚያ አደሩ። በማግስቱም አባታችን ወደ እነርሱ መጥቶ በሰላም ወደ ቦታቸው ይሂዱ፣ የእግዚአብሔር ሰላምም ከእናንተ ጋር ይሁን ብሎ አሰናበታቸው። ከእነዚያም ቅዱሳን የአባታችንን የገብረ መንፈስ ቅዱስን ሥራ እያደነቁ ወደየአገራቸው ሲሄዱ እንዲህ ተባባሉ። እኛስ እንደኛ ደካማ ሰው መስሎን ነበር። እርሱስ እንደወደደ ወደ እግዚአብሔር ይሄዳል፣ የወደደውንም ያስፈጽማል እያሉ ይህንን የመሰለውን የአባታችንን ሥራ እያደነቁ ወደየሀገራቸው ገቡ። የጻድቁ የአባታችን ገብረ መንፈስ ቅዱስ ጸሎቱና በረከቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘለዓለሙ አሜን።